ምን እያደረገ ነው? ምንድነው ተደብቆ የሚሰማው? አመሰግናለሁ ሳሚ፣ የእውነት ጥሩ ሰው ነው። አይኔን ነው የከፈትክልኝ። ምንም አይደል፣ ግዴታ ይላል። እዚህ ያለሁት እኮ እናንተን ለመጠበቅ ነው አይደል? እኔ እንደውም ሳስበው አውቆ ሆን ብሎ በደካማ ጎንሽ እየተጠቀም ይመስለኛል። እንዴት ሳሚ? ይኸውልህ ሰላምዬ፣ ከባህሉ ጋር ለትንሽ ጊዜም ቢሆን አብረን ሰርተናል። ምን እንደሚያስብ እንዴት እንደሚያስብ በደንብ አውቃለሁ። ባህሉ ሁሌም የውሸት ታሪክ ሲፈጥር ከአንቺ ትንሽዬ እውነት ተነስቶ ነው። አልገባኝም። እስኪ በደንብ አብራራልኝ። ሰላምዬ፣ በቀላሉ ላስረዳሽ። የእሱና የልጁን ታሪክ ከአንቺ ውጭ ማንም እንደማያውቅ ያውቃል። ስለዚህ የሆነ ሰው ልጄ ነው ብሎ ወደ አንቺ ቢልክ እንደምታምኘው ቀድሞ አስቦበታል። ይሄን ነገር ከአንቺና ከሱ ውጭ ማንም ስለማያውቅ ልጠረጠሪው አትችይም። ለዛ ነው እንደዚህ እያደረገ ያለ። እንዴ ጭራሽ ሁሉ ነገር ያውቃል። አብሮ ቁጭ ብሎ የሰማ እኮ ነው የሚመስለው። እንዴት ሊያውቅ ቻለ? እሱ እያለማ እዚህ ምንም ማድረግ አልችልም። አዎ ሳሚ፣ ልክ ልትሆን ትችላለህ። እሱ ግን ምን ሊያደርግ ይችላል? አመሹ እንዴ ጭራሽ ማንም የሚነግራት የምታመስ ልጅ ናት እንዴ? አሁን ቆይ ልጄ ምናምን እያለች ስታለቃቀስ አለበት። ሰላምዬ፣ በኃይሉ ከዚህም በላይ ያደርጋል። የማልደበቅሽ ደግሞ እህቴ ናት ብሎ ምንም አይራራልሽ። ደግሞም ታውቂያለሽ ከዚህም በላይ ብዙ አድርጎብሻል። እናቴ በእኔ የተሰቃየች እኔም በወደ ይዛ የመጨረሻ ቀን ምን እንዳለች ይታወቂያለች። ግን እኮ እጁ ላይ የነበረው ሀብል እንዴት እሱ ጋር ሊሆን ይችላል? የእናቴ ብቸኛ ማስታወሻ እኮ ነው። እንደሱ ብታስቢ ነው የሚሻለው። የሚልሽን አትስሚ። አይ ሳሚ፣ ዝም ብለህ እኮ ነው የምትጠራጠረው። ልጁ የባህሉ ልጅ ነው። ባይሆን ኖሮ ያ ሀብል እጁ ላይ ምን ይሰራል? ሰላም፣ ሞኛ አትሆኝ እንጂ ይሄ ሀብል የእውነትም የእናትሽ ሊሆን ይችላል። ያ ማለት ግን ልጁ የባህሉ ልጅ ነው የተናገረው እውነት ነው ማለት አይደለም። በጣም ቀላል ነገር እኮ ነው። ሀብሉን ባህሉ ሊሰጠው ይችላል። አይችልም እንዴ? እሱማ ልክ ነህ፣ ይችላል። ሁሉንም ነገር አፈረሱ። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸወጂ። ልክ ነህ። ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን። አቶ በኃይሉ ወደ ሰላም ቤት ያስገባው ወይም ደግሞ የላከው ሰው ዮሐንስ በር ስር ተደብቆ የሳሚንና የሰላምን የሚያወሩትን ሚስጥር ሲያዳምጥ ብሌን እጅ ከፍንጅ ያዘችው። ልጁ የበኃይሉ ልጅ ነኝ ብሎ እዛ ቤት ቢገባም አሁን ላይ እያንዳንዱ እርምጃ ሁሉም ሰው እንዲጠራጠረው እያደረገ ነው። የሳሚና የሰላምን ንግግር እሱን መጠራጠራቸውን ሲያወሩ የበራቸው ስር ተለጥፎ ወሬውን ሙሉ ለሙሉ አዳምጧል። አሁን ላይ ሰላምና ሳሚ የተጠራጠሩት እንደሆነና ምናልባትም በኃይሉ የላከው ውሸታም አጭበርባሪ ሰው ሊሆን ይችላል፣ ትክክለኛ የበኃይሉ ልጅ ላይሆን ይችላል የሚለውን ነገር ሲያወሩ በር እስር ተለጥፎ ሲያዳምጣቸው ብሌን ከኪችን ምግብ ይዛ ወደ ሳሎን ስትመጣ እጅ ከፍንጅ ይዘዋለች። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁልኝ ውድ ቤተሰቦቼ? አደራ ድራማ በክፍል 80 ላይ እንግዲህ አቶ በኃይሉ አሁንም ሌላ ወጥመድ ለሰላም አዘጋጅቶላታል። እንደሚታወቀው እንግዲህ እዚህ ቀደም ሳሚም አብሮት ይሰራ ነበረ። ቃልም እንደዛው የእሱ ሰው ነበረች። አሁን ላይ ሁለቱም የከዱት ይመስለኛል። በተለይ ሳሚ በብሌን ምክንያት ሙሉ ለሙሉ ተቀይሯል። ጭራሽ አሁን ላይ ከሰላም ጎን በመሆን ሰላምና ብሌንን ከባህሉ ለመጠበቅ እየጣረ ይገኛል። ራሱንም አደጋ ላይ እስከመጣል ድረስ እንግዲህ ደርሷል ማለት ነው። ታዲያ አቶ በኃይሉ በዚህ ተስፋ የቆረጠው አሁን ላይ ሌላ አማራጮችን እየፈለገ ነው። እንግዲህ አቶ በኃይሉ በጣም እጁ ረዥም የሆነ ተንኮለኛና ክፉ የማይገልጸው ሰው ነው። አንዳንዴ ሰዎች ጊዜ ሁኔታዎች ያስተምሯቸውን ይቀይሯቸውን ይባላል። የበኃይሉ ክፋት ግን እስከ መጨረሻው ድረስ ነው እንግዲህ እየታገለ ያለው ለክፋቱ፣ ምንም ለማያገኘው ጥቅም ለሌለው ነገር ማለት ነው። እርግጠኛ ነኝ በኃይሉ በመጨረሻ ሊቀጣ የሚችለው በስርዓት ነው። ግን የሰራው ግፍ በጣም ብዙ መጥፎ ነገሮችን ሰርቷል። ከገዛ ቤተሰቦቹ ራሱ ብንጀምር ለንብረት ብሎ አባቱን እንደገደለም እዚህ ቀደም እንግዲህ መረጃዎች አሳይተዋል። በዚህ አላበቃም። የሳሚን ቤተሰብም የሱ እጅ አለበት
በዛውም ደግሞ የዳግምን አባትም የገደለው እሱ ነው። የሚገርመው ነገር ግን ዳግምንም ህይወቱን አበላሽቶ ነበረ። ከእናቱ ነጥቆ በልጅነቱ ለሰው ሽጦት ነበረ። ሳሚንም እንደዛው እንግዲህ ከሱ ጋር ነው ያሳደገው ማለት ይቻላል። ነገር ግን ለገንዘብ ሲል እንግዲህ አብረውት የሚሰሩ የእነሱ ቤተሰብ የሆኑ ሰዎችን ያስገደለ ወይም ደግሞ ካጠገቡ ዘወር ያደረገ ሰው ነው ማለት ነው። ታዲያ እንግዲህ እነዛ ልጆች አድገዋል። ቤተሰቦቻቸውን የገደለባቸው ያሰቃየባቸው ግፍ የሰራባቸው ልጆች ልጅ ነው አልቀሩም። አሁን ላይ አድገዋል። አንዱ ዳግም ነው። አባቱን ገድሏል። ከእናቱ ደግሞ ተነጥሎ እንዲያድግ ለ20 ምናምን ዓመት አድርጓል። የእሱ ክፋት በዚህም አላበቃም። በእህቱ በሰላም ላይ የሚሰራው ግፍ እንግዲህ ከድሮ ጀምሮ በሰላም ይቀናባት ነበር። ጥሩ ማንነት የለውም። በሁሉም ሰው ላይ የሚቀና ገንዘብ ወዳድ አይነት ሰው ነው እና የሚገርመው ነገር ግን ለእህቱም አልተመለሰም። እንግዲህ ሰላምንም ወደ አረብ ሀገር ስትሄድ በአደራ የሰጠችውን ልጇን ማለት ነው ያሰቃያት ነበረ። እንግዲህ ታዲያ አንድ ቀን እንግዲህ በጭካኔ ነበረ አውጥቶ ከቤት የጣላት። ያኔ በጣም ሕፃን ልጅ ነበረች ብሌን። ወይዘሮ ገነትን ስለጣለላት ነው ፈጣሪ እንግዲህ ዛሬ አድጋ እናቷን ፈላጊ የሆነችውና የበኃይሉ በጣም ብዙ በዙሪያው ያሉ የምታዩዋቸው ሰዎች በሙሉ የእሱ ግፍ እየሰራባቸው ሰዎች ናቸውና በጣም ነው የሚያሳዝነው። ግን ቅጣቱ የሚሆነው እስራት ነው። ታዲያ እናትና ልጅን ለዘመናት እንግዲህ ለያይቶ ለሰላም ሌላ ልጅ በማምጣት እንግዲህ በጣም ብዙ ድራማዎችን ሲሰራ አይተን ነበረ ከቃል ጋር ሆኖ። በመጨረሻም ቃል ደግሞ እንግዲህ እሱን ስትከዳው እያየን ነው። ራሱ ያመጣት ያሰለጠናት ክፋትን ያስተማራት ቃል ዙራ ራሱን ስትወገው አይተናል። እና እንኳን አይደለም ለእሱ ልትጠቅመው እሱን የምትጎዳውና አጋልጣ የምትሰጠው ሰው ሆናለች። አንዱም ሳሚ ነው። ሳሚ ሙሉ ለሙሉ ነው የተቀየረው። በጣም መልካም ሰው ነው የሆነውና ያው በብሌን ፍቅር የተነሳ ይመስለኛል። እሱ እንግዲህ የሆነ ጊዜ በር ላይ መጥቶ ሲያንኳኳ ብሌን ትከፍትለትና መጥፎ ማንነቱን ትነግረዋለች። ምን ያክል መጥፎ ሰው እንደሆነና ክፉ ማንነት እንዳለው ስትነግረው መጀመሪያ ሰው ሁን ብለው ነበረ። ታዲያ ይሄ ቃል እንግዲህ ሳሚን ሳይሰብረው አልቀረም። ለዛም እንግዲህ አሁን ላይ ሲበዛ መልካምና ትሁት ሰው ሆኗል። እና እንግዲህ ይሄ ነገር በኃይሉ እጁ ላይ ያሉ ሰዎች በሙሉ ቀስ በቀስ እያጣቸው ይገኛል ማለት ነው። የእሱን ክፋት የሚጋሩ እየሆኑ አይደለም። በእርግጥ ቃል አሁንም ከመጥፎ ማንነቱ አልተመለሰችም። ሰላም እንግዲህ በአልማዝ ምክንያት አልማዝ እንደሞተች አስመስላ ሰላምን አእምሮዋ እንዲታወክ እንዲረበሽ ስታደርግ የነበረችው የገዛ ልጇ ቃል እንደሆነች ስታቅ ከቤት አስወጥታታለች፣ ያለምንም ርኅራኄ ማለት ነው። ታዲያ ከቤት አስወጥታት ጎዳና ሁሉ አድራ ነበረ። ነገር ግን ይህም አላስተማራትም። ምን ያክል ከሰዎች ጋር አለመስማማት ክፋት ደግሞ ምን አይነት ነገር እንደሚያመጣ ነጋችን ላይ ቃል በተግባር አይታው ነበረ። ማለት እንዴት እንዳደረች ጎዳና ላይ ታችኋታል። እንግዲህ ያለ ምግብ ያለ ልብስ ያለ ምንም ነገር ጎዳና አድራ የዳግም እናት ወይዘሮ ገነት ናት። እንግዲህ መጥፎ ማንነት እንኳን ያላት እንደዛ ከሰላም ጋር በብዙ በውሸት አጣልታት፣ ነገር ግን አንቋሻ ነበረ ከሰላም ቤት ያባረረቻት። እሷ ግን እሱን ሳታስብ እንግዲህ ወደ ቤቷ ወስዳ ተንከባክባ ምግብ አብልታ ሰው እንድትሆን እንድትመለስ እየመከረቻት ነበረ። ነገር ግን ቃል አሁንም ከስህተቷ ከመጥፎ ማንነቷ መመለስ አትፈልግም። አሁንም ተመልሳ ሰላም ቤት መግባትና የውርሱ ተካፋይ መሆንን ትፈልጋለች። በጣም ገንዘብ ወዳድ ልክ እንደ በኃይሉ አይነት ልጅ ናት። እንግዲህ በኃይሉ ለዚህ ስራ ለመጀመሪያ ጊዜ ሲያጫት ዋና ተግባርሽ ሰላምን መርዞ መግደል ነው። ነገር ግን ሰላም ንብረቷን በሙሉ በስሟ ስታደርግ ብዙ በስሟ ያልሆኑ ንብረቶች አሉ። እነሱን በስሟ ካደረገች በኋላ ቀጥታ ሰላምን መግደል ነው ያለብሽ ብሏት ነበረ። እናም በዛን ሰዓት እንግዲህ ወራሹ አንቺ ነው የምትሆኙ ልጇ ስለሆንሽ ያኔ 25% ሰጥሻለሁ፣ ሌላውን ለእኔ ትሰጫለች 75%ቱን የሰላምን ንብረት ብለው ተዋውለው ነበረ። በዚህ ሰዓት ታዲያ ቃል እንግዲህ በውስጧ ያሰበችው ተንኮል ነበረ። በጣም ደፋር ነህ፣ እኔ ገድያት እኔ ነፍሰ ገዳይ ሁኜ አንተ 75% ልትወስድ፣ ሁሉንም ነው የምወስደው ለራሴ ብቻ እንዴ እጄ ግባ እንጂ እያለች እየፎከረች ነበር። እንግዲህ ታዲያ ቃል ያንን ነገር ጊዜ ጠብቃ ስታደርግ እንግዲህ
በተደጋጋሚ ተመልክተናል። በኃይሉንም ስታስወግደው አይተን ነበረ፣ ስታሳስረው፣ በመጨረሻም ደግሞ አማራጭ ያለችውን የውሸት ታሪክ ፈጥራ ከሰላም ጋራ እስከ መጨረሻው እንዲጣሉ አድርጋ ከሰላም ቤት እንዲባረር አድርገዋለች። ነገር ግን እሷም አልቀናትም። እንግዲህ መጥፎ ማንነቱ አጋልጧት አሁን ላይ ከሰላም ቤት ወጥታለች። ወይዘሮ ገነት ቤት እንግዲህ እስክትስተካከል ድረስ እዚህ ትሁን ተብለው ወይዘሮ ገነት ቤት እየኖረች ነውና በጣም የሚገርመኝ ነገር እዚህ ድራማ ላይ ታሪኩ እስከ ቅርብ ጊዜ ድረስ ትክክለኛ መንገዱን ይዞ እየመጣ ነበረ። አሁን ላይ ታሪኩ ተትቷል። ኦልሬዲ ማለት ስለ ታሪኩ ዋና ስለ ርዕሱ ወይም ደግሞ አደራ ስለሚለው የድራማው ርዕስ ማለት ነው የተተወ ይመስለኛል። በዋነኝነት ይሄ ርዕስ የሚያጠነጥነው በብሌንና በሰላም ዙሪያ ነበረ። አሁን ላይ ብሌን ጨከን ብላ እናቴ ማናት፣ እናቴ የት ናት ብላ እየፈለገች አይደለም። እንደውም ሰላም ቤት ሰራተኝነቱ የተስማማት ነው የምትመስለውና የዛ ቤት ልጅ መስራት ዛ ቤት እየኖረች ነው። ነገር ግን ታሪኩ መጀመሪያ መቋጨት ነበረበት። ብሌን እናቷን መፈለግ ነበረባት። ሰላም ደግሞ ልጇን ስለምትጠራጠራት ድጋሜ ምርመራ ማድረግ ነበረባት። በዛ ላይ በተደጋጋሚ ብሌን ልጇ እንደሆነች መረጃዎች እየደረሷት ነበረ። ከዶክተሩ እስከ ሳሚ ድረስ ብሌን አንቺን ትመስላለች፣ በዛ ላይ ልጅሽ ናትም የሚል ግልጽ ነገር ሳሚ ነግሯት ነበረ። ይህን ነገር እንግዲህ ሰላምም ብሌንም ማመን አይፈልጉም። ለምን እንደሆነ አላውቅም። በተለይ ደግሞ ብሌን ቃል የሰላም ልጅ አለመሆኗን በራሷ አንደበት ሰምታለች። እንግዲህ የሆነ ጊዜ ከአንዲት ጓደኛዋ ጋር ቃል ስታወራ ነበረ ከሄለን ጋር ማለት ነው። እና ይቺ አሮጊት የምታያት ሴት ሰላም ትባላለች። 10 ዓመት አረብ ሀገር ኑራ መታ ብሌን የምትባል ህፃን ልጅ ትታሄዳ ነበረ። እናም እንግዲህ አንድ መጥፎ ወንድም በኃይሉ የሚባል አላት። እሱ ነው እዚህ ቤት እንድገባ ያደረገኝ። እሷ እንግዲህ የንብረቷን እንድወስድ ነው እዚህ ያስገባኝ። ነገር ግን የእሷ ትክክለኛ ልጅ እዚህ ቤት ሰራተኛ ሆና የምትሰራው ናት እያለች እንግዲህ ለጓደኛዋ ስትነግራት ነበረ። ታዲያ ብሌን ይሄንን ሳይሆን የሰማችው የእሷ የሰላም ልጅ እንዳልሆነች እና ወንድሟ በኃይሉ ለንብረት ብሎ እዛ ቤት እንዳስገባት ሰላምንም እንደምትገላትና ጭራሽ በኃይሉንም አንድ ፋይል መረጃ ይዤበታለሁ በዛ ሳስረውና ንብረቱን ሙሉ ለራሴ ያደርጋለሁ ብላ ስታወራ በጆሮዋ ነው የሰማችው። እንግዲህ ብሌን የያዘችውን ማስታጠቢያ ሳይቀር ነው አመልጧት የወደቀው በድንጋጤና ይህን ሁሉ ከሰማች በኋላ አሁንም ድረስ እናቴ ሰላም ልትሆን ትችላለች፣ ቃል በድፍረት እንዴት እንደዛ አወራች፣ በራሷ አንደበት ቃል ልጇ አይደለውም ካለች ውጤቱ ተቀይሮ ሊሆን ይችላል ብላ መጠራጠር ነበረባት ብሌን። በተለይ ሳሚ የነገራት ነገር እንግዲህ ካያችሁ በደስታ አልቅሳ ነበረ። ትክክለኛ እናት ሰላም ናት፣ ቃል የውሸት በኃይሉ ያመጣት የውሸት ልጅ ናት በማለት ነግሯት ነበረ። እንግዲህ ይህንንም ነግሯት በዛ ላይ ደግሞ ቃል ደግሞ ራሷ በአንደበቷ ልጅ አለመሆኗን ተናግራ ሰምታ አሁን ላይ ምንም ነገር ስለ ሰላም እያሰበች አይደለም። ምናልባት እናቴ ብትሆንስ ብላ እንኳን ጥርጣሬ ውስጥ ስትገባ ያየን አይደለም። እና ለምን ታሪኩን መዘንጋት እንዳስፈለገ አላውቅም። እናትና ልጅ ግን መገናኘት ነበረባቸው። ትክክለኛው ነገር እናትና ልጅ መገናኘት ነበረባቸው። ነገር ግን እንደዛ አይደለም እየሆነ ያለው። በኃይሉ ተደጋጋሚ ጥፋቶችን እንዲያጠፋ እድል እየተሰጠው ነው። በኃይሉ ላጠፋው ጥፋት መቀጣትና መታሰር ሲገባው ጭራሽ ተጨማሪ ጥፋቶችን እንዲያጠፋ ጊዜ እየተሰጠው ይገኛል። ለዛም እንግዲህ ሌላ ጥፋት ውስጥ ገብቷል። እንደምታዩት ሁሉም በዙሪያው ያሉ ሰዎች ሲከዱት ሌላ ሰው አምጥቷል ማለት ነው። እንግዲህ የበኃይሉ ክፋት ገና ነገም ሌላ ነገር ያሳየናል። በዚህ ከቀጠለ ወይም ደግሞ የብሌንና የሰላምን ታሪክ ግልጽ ማድረግ ካልፈለጉ ሌላ አዳዲስ ታሪክን ካመጡ በኃይሉ የሰራው ነገር ሁሉ በጣም ነው የሚያስገርመው። እንግዲህ አንድ ዮሐንስ የሚባል ልጅ አመጣዋል ወደ ሰላም ቤት ማለት ነው። በጣም ብልጠቱ በጣም ይገርመኛል። የሆነን ነገር ከሆነ ነገር ጋር እንዴት እንደሚያገናኘው እንግዲህ በአንድ ወቅት ትዳር ይዞ እንደነበረና ወደ ሐዋሳ ከዛ እንግዲህ ሚስቱን ትቷት እንደጠፋ ግን እርጉዝ እንደነበረች ሚስቱ ሰላም ታውቅ ነበር፣ ይሄን ሚስጥር ማለት ነው። ከዛ በኋላ ልጁ ይኑር በህይወት አይኑር የሚያውቀው ታሪክ የለም በኃይሉ።
የሚገርመው ነገር ግን ለክፋቱ ሲሆን ይህንን ታሪክ ተጠቅሞበታል። እንግዲህ የዮሐንስን ቤተሰቦች ራሱ ነው የገደላቸው ለገንዘብ ብሎ። አንድ በኃይሉ የሚባል ጓደኛ ነበረው፣ በስምም በመልክም የሚመሳሰለው ማለት ነው። ታዲያ ያ ሰው እንግዲህ ለገንዘብ ብሎ ጓደኛው ነው ገሎታል። እሱም ብቻ ሳይሆን ሚስቱንም ገሏል። በዛን ሰዓት እንግዲህ ዮሐንስ በጣም ሕፃን ልጅ ስለነበረ በኃይሉ ወስዶ ለክፋቱ ይጠቅመኛል፣ ወደፊት እጠቀምበታለሁ እንደ መሳሪያ በማለት ክፉ ልጅ አድርጎ ነው ያሳደገው። ጨካኛ ረመኔ እንዲሆን አድርጎና ታዲያ አሁን ላይ በኃይሉ ያንን ታሪኩን ማለት ነው የእሱን ታሪክ ከልጁ ጋር አገናኝቶ ለልጁ ደግሞ ሰላም እህቴ ናት ቤተሰቦችን የገደለችው በማለት ሳሚን ብሌንን አድርጎ ማለት ነው የእሱ ጥላቶች እንደሆኑ የቤተሰቦቹ ገዳይ ተባባሪ እንደሆኑ አድርጎ እንግዲህ ገብተህ ቤት ውስጥ እንድጨርሳቸው ፈልጋለሁ፣ ነገር ግን ቤት ውስጥ የምትገባው የኔ ልጅ ሆነ ነው በማለት ያ የድሮ ታሪኩን ማለት ነው ከ20 ምናምን ዓመት በፊት የነበረ ታሪክ በህይወት ይኑር አይኑር የማይታወቅ ልጅ እንግዲህ ልጁ ይኑር አይኑር ይወለድ አይወለድ የሚታወቅ ነገር የለም። በኃይሉ ግን አሁን ተጠቅሞበታል ያንን ለክፋቱ ማለት ነው። ምን አይነት ጥላቻ እንደው አላውቅም ለሰላም ያለው ማለት አንድ እህቱ ናትና በዚህ መጠን እንግዲህ ከገንዘቧ በላይ ነፍሷን ነው የሚፈልገው። የእሷን ሞት ውድቀት በጣም ይፈልጋልና እንደዛ አይነት ወንድም እንግዲህ ምን ልንማር እንደሆነ አላውቅም። ታዲያ እንግዲህ ልጁ የእሱ ልጅ ነኝ ብሎ ሰላም ቤት ገብቶ ነበረ። በሚገርም ሁኔታ ትወናውን በደንብ ነው የተወጣው። ሰላምንም በአንዴ ነበር ያሳመናት። የሰላም የእናቷ ሀብል ይመስለኛል እንግዲህ በኃይሉ ጋር ነበረ። እናም የበኃይሉ ልጅ ነኝ ብሎ የመጣው ዮሐንስ ያንን ሀብል ለሰላም እንግዲህ ይህን ሀብል በኃይሉ ለእናቴ ሰጥቷት ነበረ፣ እናቴ ስትሞት ይህን ለእኔ ሰታኝ ነው ሄደችው ብሎ ሀብሉን የሰላም እንግዲህ በደካማ ጎኗ ነው የመጣው። በዛ ላይ ደግሞ የበኃይሉ ልጅ ለአመታት ስትፈልገው ነበረ ግን ልታገኘው አልቻለችም። ታዲያ ሰተት ብሎ እንግዲህ ቤቷ ድረስ መጥቶ በደስታ ልትፈነዳ ደርሳለች ሰላም። ነገሩ ግን ሌላ መዘዝ ነው። ደስ የሚለው ነገር ግን ይሄን ነገር ሳሚ ሲጠራጠር እያየን ነው። ሳሚ ከበኃይሉ ጋር የተገናኘ ነገርን በተለይ ደግሞ አሁን ባሉበት ሰዓት በኃይሉ ለሰላም ቀንደኛ ጥላቷ በሆነበት ሰዓት ሰላምንም ሆነ ብሌንን እንዲሁ ሳሚን መጉዳት በሚፈልግበት ሰዓት የበኃይሉ ልጅ ነኝ ብሎ ሲመጣ እንግዲህ አለመጠራጠር በጣም ሞኝነት ነው። ሰላም ግን በፍጹም ምንም አይነት ጥርጣሬ ልባ ውስጥ አልመጣም። ያ ስትፈልገው የነበረው ስትናፍቀው የነበረው ልጅ የምር ተወልዶ አድጎ በህይወት ኑሮ ፈልጎ የመጣ በማለት በደስታ እንግዲህ ስትፈነድቅ ነበረ ሰላም። ነገር ግን ሳሚ ነገሩ ምንም አልተዋጠለትም። በተለይ ደግሞ ታሪኩ ከበኃይሉ ጋር የተያያዘ እንደሆነ ሲያቅ ቶሎ ብሎ ነበር የተጠራጠረው። ይሄ ነገር የበኃይሉ እጅ ይኖርበታል። በእርግጠኝነት በኃይሉ ሰላምንና እዚህ ቤት ያሉትን ብሌንን ሊጎዳ ፈልጓል። የእሱን ሰው አስገብቶ አምጥቶ ሊሆን ይችላል በማለት ሳሚ ተጠራጥሯል። ከመጀመሪያው ቀን ጀምሮ የልጁ ንግግር ድራማ የሚመስልና የተጠና ታሪክ ይመስላል። ለዛም እንግዲህ ሳሚ ለሰላም በፍጹም ልጁን እንዳታምነውና እንድትጠነቀቅ እየነገራት ነው። ሰላምም ነገሮችን በመገጣጠም እንግዲህ ልክ ልትሆን ትችላለህ ብላለች። እና እንግዲህ አሁን ላይ ሳሚ ልጁን በአይነ ቀጀላ ነው የሚከታተለው። የአንዳንዱ እርምጃውንና ድርጊቱን እየተከታተለው ይገኛል። ምክንያቱም ደግሞ ምኑም እያማረው አይደለም። በዛ ላይ የሆነ ቦታ ያየው እየመሰለው ነው ሳሚ። ያ ማለት ሳሚ ራሱ በፊት የበኃይሉ ሰው ስለነበረ ይሄኛውም የበኃይሉ ሰው ስለሆነ በስራ አጋጣሚ ሳይገናኙ አይቀሩም። ታዲያ ሳሚ ጆኒን ወይም ደግሞ ዮሐንስን መጠራጠር ጀምሯል። ጥርጣሬውንም ለሰላም አስረግጦ ነግሯታል። ሰላም ነገሩን ያመነች ትመስላለች። ውድ ቤተሰቦች አጓጊና በእውነተኛ ታሪክ የተመሰረተው አደራ ድራማ ትረካችን የዛሬው ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ።